ሰዎች ሴቶች እነሱን ከዛ ከሚኖሩበት ስቃይ ለማውጣት ነው። ኤሌክትሪሲቲ ከገባ እንጨት መቆረጥ አያስፈልግም፣ ውበት ማቃጠል አያስፈልግም። የሰው ልጅ አይኑ በጭስ አይጠፋም። ከፍ ያለ ለውጥ ነው የሚመጣው። ኮርስ ዛሬ ነገ የሚሆን ነገር አይደለም፣ ጊዜ ይፈልጋል። ቢሆንም አንድ ቦታ ላይ መጀመር አለበት እና ይሄ ገንዘብ መዋጣት አለበት። ደግሞ እንዳልከው ግድ መንግስት መስራ ሁልጊዜኛ አንድ ነገር ያየሁት ነገር ሁልጊዜ ሁላችንም መንግስት እንዲሰራልን ነው የምንፈልገው። እኛ ኢኒሼቲቭ ወስደን ብዙ አላየውም። ኦፍኮርስ አሁን ህዳሴ ሲጀመር ያ ሁሉ ሰው ገንዘብ ሰጥቶ ነው እዚህ የደረሰው። ግን ቢሆንም መቋረጥ የለበትም፣ መቀጠል አለበት። ገና አላለቀም። ገና ብዙ የሚሰራ አለ። እንትኑ አሁን ግድቡ ተሰርቶ ኤሌክትሪሲቲውን የሚሄድበት ቦታ ካላደረስከው ዋጋ የለውም። ትራንስሚሽን ላይን ይፈልጋል፣ ሰብስቴሽንስ ይፈልጋል፣ ትራንስፎርመርስ ጀስት ኔም ኢት እና ገና ብዙ የሚሰራ አለ ወደፊት። እና ሰው እንዲገነዘበው ነው ዋናው ትልቁ ነገር። ይሄ ሁሉ ጩኸት እና ይሄ ሁሉ ምንድነው ስሙ የምትናገረው ለሱ ነው። እና እንግዲህ ያለው now we'll see how things go. እናመሰግናለን። እሺ ማን ታንክ ዩ። ምትሰጡ ከሆነ ልቀጥል አንድ ፕሮግራም ልሰራላችሁ እችላለሁ። ከዛ እየቆራረጥን ሁሉ አንዳንዱ ረዘመ ምናምን የሚሉ ወንድሞች አሉ። ስለዚህ እየቆራረጥን ከበኋላ ላይ ሁሉም ሰው በቀላሉ እንዲያየው እንልከዋለን ኢንሻአላህ። ግን ዛሬ በጣም የሚገርም አንድ ዜና ወጥቷል። በግብጽ ሊቢያና ሱዳን አንድ ላይ የተወቃቀሱ ያሉበት ሙሰለስ የሚባል ማለት ትሪያንግል የሆነ ቦታ የኔ ነው እያሉ ኦልሞስት ወደ ጦርነት እየገቡ ያለ በሚመስል መልኩ በጣም ከፍተኛ ጭቅጭቅ ውስጥ ናቸው። ሊቢያዎቹ በጣም አግሬሲቭሊ ያበዱ ነው። እነሱ እንደውም ኦልሬዲ ደም ተቀባብተዋል። ለቀቅ አድርጎ እዛው ቢዚ አድርጓቸዋል። ሰላም እንመኝላቸዋለን። ግን ሰላም እንዲመጣ ነው የምንፈልገው እኛ። የማንንም ክፋት የማንንም መጥፎ ነገር ማየት አንፈልግም። እሱ የታወቀ ነገር ነው። ሌላው ደግሞ አንድ ዛሬ ደስ ያለኝ ነገር ያ ሳውዲ ሰውዬ የተናገረውና ያሳየው በጣም ደስ የሚል ነገር ነው በእውነት። እና እሱ ሰውዬ እንደው በይበልጥ ከቻልክና አንተ ፕሮግራም ላይ ብታመጣውና ቢናገር በጣም ጥሩ ነገር ነው። እና ለዚህ አሁን ለሚደረገው ፈንድሬዚንግ ምናልባት ይረዳ ይሆናል ኢንሻአላህ። ቴንክ ዩ። እንግዲህ አለው ታንክ ዩ። ያወራሁት ነው እንደሄደ አዲስ አበባ እንድናገኘው ተስማምተናል። እንግዲህ እናያለን እንግዲህ። እሺ ዳወርስ እሺ በልደናምሽ። ኦኬ ቴንክ ዩ በጣም ታንክ ዩ ባይ። እንግዲህ አንድ አጠር ያለች የግብጽ የሱዳንና የሊቢያ ጉዳይን አሁን ላይ የሚያሳይ አንድ ፕሮግራም እዚህ ጋር ልጨምርላችሁ ነው። እናንተ እስከዛው የምትችሉትን ያህል እየረዳችሁ በዛው ሼር አድርጉት። ይሄ በጣም ቆንጆ ሆት የሆነ ደስ የሚል ፕሮግራም ነው። የምትችሉትን ያህል ሼር አድርጉ ለሰዎች። አንዳንድ ወንድሞቼ አረብኛ በቀጥታ ባይተረጎም ምናምን ስትሉኝ ነበር። ለዚህ መልስ ሰጥተናል። ብዙ ሰዎች አክሽኑን እንፈልገዋለን የአረቦቹንም አክት አብረን እንፈልገዋለን ስላሉ ነው። ባይሆን በተቻለኝ መጠን አጠር ያረኩ ነው እየተረጎምኩ ያለሁት በአሁን ጊዜ እና አይ ቲንክ እንደተመቻችሁ ተስፋ አለኝ። ቴንክ ዩ። እሺ ቴንክ ዩ። እሺ ቴንክ ዩ። በደናምሽ ኦኬ ፋሲል ምትኩ ደናው ቴንክ ዩ። النسمات. الجيش الليبي يرفض اتهامات القوات المسلحة السودانية له بالتدخل في مناطق حدودية داخل الأراضي السودانية. يا ليبيا ወታደር በሱዳን ድንበር ላይ ገብቶብኛል ብሎ የአልቡርሃን መክሰስ በነገራችን ላይ ይህንን አሻጥር እኛም ላይ ሰርቶታል። አልቡርሃን አልሲሲ ከሊቢያዎች ጋር ሲተናኮስ ግብጽ ሱዳኖችን ነው ሚልከው። ልክ እኛ ላይ በፈሸጋ በኩል ልኮ የሁለተኛው ሙሊት ሶስተኛው ሙሊት አካባቢ ላይ ግርግር ለመፍጠር እንደሞከረው አይነት ማለት ነው። የኢትዮጵያ መንግስት ታግሶ ስራውን እንዳላየ ሆኖ አልፎ ከዛ በኋላ ግን እንዴት እንዳከመው እንዴት ሲያከመው እንደሆነ እሱን ማወቅ አለብን እንጂ ግን በወቅቱ ግን ምናልባት ጥሩ የሆነ አካይ ሊሆን ይችላል በያስባለሁ። በወቅቱ በዚህም በትግራይም በሁሉም ጦርነት መክፈት ማለት ከባድ ነበርና የዛኔ ግን ግብጾቹ አላማቸው ያ ነበር። አልቡርሃንን ይዘው ገና ልክ የፈሸጋ ምድር ላይ በሚገባበት ወቅት የመጀመሪያ የውጭ ጉዳይ ሚኒስትር ቢሮ የነበረው ሳሚህ ሹክሪ መግለጫ ያወጣው ትዝ ይለኛል። ሱዳን የመሬቱን ጥበቃ ለማድረግ
የሚያደርገውን ትግል እንደግፋለን ብሎ ነው ያወጣው እና ይሄ በጣም ከባድ የሆነ ነገር ነበር አሁን ደግሞ ከሊቢያዎች ጋር ጀምሮታል ይሄን ነገር እንግዲህ ሊቢያዎች ግን አያዋጣም ተውያሉ ነው وزارة الخارجية الليبية من جهتها أكدت عدم انخراطها بأي شكل من الأشكال في الصراع الدائري في السودان በሱዳን ያለው ጦርነት ውስጥ ምንም አይነት እጅ የለንም ሲል የሊቢያው የውጭ ጉዳይ ሚኒስትር ቢሮ መግለጫ ሰጥቷል تزامنا أعلن الجيش السوداني بأنه انسحب من منطقة المثلث الحدودي بين ليبيا ومصر والسودان ሌላው የሱዳን ወታደር በዚህ ይበንዲ እንዳለ ሙሰለስ የሚባለው ወይም ትሪያንግል ከሱዳን ከግብጽ ከሊቢያ ጋር የሚያዋስነው ቦታ ትቼ ወጥቻለሁ ሲል መግለጫ ሰጥቷል ይላል فيما أعلنت قوات الدعم السريع السيطرة عليه ከዛ በኋላ በተቃራኒው ግን ዳዕመ ሰሪዕ የሐሚቲ ወታደር ግን እኔ ይዤዋለሁ እና አባረሬው ነው እንጂ ለቆ አይደለም ያለ ነው የሐሚቲ መንግስት ደግሞ ማለት የሐሚቲ ወታደሮች ما حقيقة رواية الجيش السوداني ስለዚህ የሱዳኑ መንግስት ወሬ ምን ያህል እውነት ነው ወይም ምን ያህል ሊቢያን የከሰሰበትን ሂደት እንዴት ነው ምናየው ما الأسباب وراءها ማን ነውስ ከኋላ ያለው ግብጽ ነው ምንም ጥርጥር የለውም ለኔ ምክንያቱም የታወቀ ነው ኢትዮጵያ ላይ ሰሩትን ፊልም ነው የሚሰሩት አሁን ላይ ሊቢያና ግብጽ በጣም ኃይለኛ የሆነ ውጥረት ውስጥ ገብተዋል አሁን ስለዚህ በኢትዮጵያ ሲሰሩት የነበረው ነገር በሊቢያ እየደገሙት ነው وما هي تداعياتها ምንስ ሊያመጣ ይችላል ይሄ አሁን የተፈጠረው ነገር ነው معنا في بنغازي الباحث في الشؤون السياسية والاستراتيجية الدكتور فرج زيدان مساء الخير يا سيد فرج زيدان يا بوليتيكا تنتاين قابزنال كليبيا أهلا بك للسجوان مع فضيلة نتأكد منك عن الروايات المحتملة أهلا وسهلا يعني ما يقوله الجيش السوداني የሱዳኑ ወታደር ሚለው ነገር ላይ ምንድነው እናንተ የምታዩት ወይ ምንድነው የሰማችሁት ወይ የምታውቁት ነገር الذي يجري بداية أمسية طيبة لحضرتك ولكل السادة المشاهدين والمشاهدات سلام تعالوا إذا نحن اعتدنا منذ بدء الصراع في السودان هذه الاتهامات التي يكيلها قادة الجيش السوداني الذين ينتمون للجماعة الإسلامية من أوقات عمر البشير በጣም ይገርመኝ የአብዱ الفتاح السيسي አሰላለፍ ግራ ነው የሚገባኝ ከኢትዮጵያ ጋር ይጋጭለት እንጂ የሌሎች የብራዘርሁድ የአልበሽር ቅርንጫፍ ነው ብለው የሚያስቡት እንደ አልቡርሃንና የሱ ወታደሮች ከሱ ጋራም ይሰራል ማለት ነው አብዱ الفتاح السيسي ምክንያቱም ሊቢያዎቹ እነዚህ ሰዎች የአልበሽር ተቀጣይ የአልበሽርን መንግስት ህግ የሚያስቀጥሉ ወይም ደግሞ አካይድ የሚያስቀጥሉ ናቸውና አልቡርሃንና አብሮት ያሉት ነው የሚለው وتحالفاتهم مع الصادق الغرياني المفتي المعزول وجماعة الإخوان المسلمين وما إلى غير ذلك እና አብዛኛው አሰላለፋቸው ከግብጽ አፈንግጦ የወጡ የብራዘርሁድ የሚባሉት ጋር ይላል ግን لا يهون يشلال المسألة ليست حديثة اليوم هم كما قال بيان الجيش الليبي بأنهم دائما ما يحاولون تضليل الشعب السوداني ነገር ግን ዋናው ነገር የሊቢያ መንግስት ወታደሮቹን በፍጹም ወደ ሱዳን ድንበር አላከም ይሄ ተራውሸት ነው بتصدير الأزمة ومحاولة خلق شماعة على دول الجوار እና በአካባቢው ላይ ያለውን ችግር ከሌላ ጋር አያይዞ አካባቢው ላይ ዝም ብሎ ውጥንቅጥ መፍጠር ያሰበ አንድ ኃይል ነው የሚሰራው ይላል ግብጽ ላለ ማለት ይመስለኛል على بعض الأطراف الإقليمية وما إلى እነዚህ አንዳንድ የአካባቢ ኃይሎች ይህንን አይነት ጨዋታ እየተጫወቱ ነው የሊቢያ መንግስት እንዲያረገ ሱዳን እንዲያረገች ይያለ ማለት غير ذلك المسألة كما هي عبارة عن دلالة التوقيت لماذا هذا الهجوم ለምንድነው ጊዜው በተለይ አሁን ላይ ለምን ሆነ ብለን መጠየቅ ግድ ይላል الذي سبق وأن قامت به مجموعة من فصائل القوة المشتركة التي تعتبر هي قوات المعارضة السودانية التي كانت موجودة في الجنوب الليبي وارتكبت جرائم في حق الجيش الليبي وطردها ከዚህ በፊት አንድ የሱዳን ግሩፕ የነበረ ወታደር በሊቢያ ወታደሮች ላይ የማይሆን ነገር ሰርቶ ከዚህ በፊት ተከፍሎት የመጣና ሚሰራ ነው የሚሉት
ከዚህ በፊት ትዚላችሁ ከነበረ ያው በፊት ኢማራት ግብጽ አንድ ላይ በነበሩበት ጊዜ ሊቢያዎቹ ላይ በተቃራኒ ሆነው የሱዳን ወታደርን ሁሉ ገዝተው ልክ ሊቢያ የመን ላይ እንደሚያደርጉት ሊቢያዎችም ላይ አድርገውባቸው ነበር በግብጽ ትዛዝና በግብጽ ድጋፍ። ስለዚህ አንዳንዴ የሱዳን ወታደርም ይገዛል ዝም ብሎ ሊቢያ እንትንም ሄዶ ይዋጋል እዚህም ሄዶ ይዋጋል ሊቢያም ሄዶ ይዋጋልና ከዚህ በፊት ሊቢያ ወታደሮቹ ሱዳንን ጨፍጭፈው እንዳባረሩት እንዳይረሳ ነው የሚለው። الجيش الليبي هي والمعارضة التشادية المسألة لها علاقة بطرابلس لتخفيف الضغط سبق الهجوم. ስለዚህ አሁንም ጉዳዩ ያለው ከሊቢያ ላይ ተጽዕኖ ማሳደር ለሚፈልግ ኃይል አጀንዳ ተደርጎ እንዲጠቀሙበት የሄደበት ነው። ይሄ سمون مطرات بتشان الذي قامت به فصائل المعارضة السودانية المسماة بالقوة المشتركة والمدعومة من الجيش السوداني من أسبوعين هجوم للمعارضة التشادية، فمسألة هي الغاية منها من حيث دلالة التوقيت تشويش تحرك الجيش الليبي وأنظاره باتجاه طرابلس. ስለዚህ የሊቢያ ከጥራቡልስ ጋር ያላቸውን አንዳንድ ልዩነቶች ከሱ ጋር በተያያዘ ሊቢያ ፎከስ አድርጎ እንዳይሰራ የሚደረግ የሆነ ሆን ተብሎ የሚሰራ ሴራ ነው። የሱዳንና የቻድ ችግር እዛው ራሳችሁ ተወጡት ወደኛ አታምጡት የሊቢያ ወታደር በፍጹም ሱዳን አልገባም የመሳሰሉት። هذه مسألة. المسألة الأخرى لماذا اندلعت الأزمة؟ منذ 3 أيام أو 4 أيام قامت الفصائل المعارضة السودانية المتحالفة مع الجيش السوداني المسمى بالقوة المشتركة بالاعتداء على بعض دوريات الجيش الليبي المتواجد. ዋናው ይሄ ችግር የተፈጠረው እንደው የሱዳን አንድ የጋራ ምናም ይባል የወታደር ኃይል አለ አካባቢው ላይ የተሰየመ በሱዳን አልቡርሃን ወታደር የሚደገፍ የሆነ በሊቢያ ወታደሮች ላይ የተወሰነ ትንኮሳ አድርጎ ነበር። ከዛ ጀምሮ ነው ችግር የተፈጠረው። في جبل العوينات وذلك بعد أن تم اختطاف 3 من أبناء قبيلة الزوية الذين هم يقطنون هذه المناطق. فبعد እነዚህ አካባቢ ከሚኖሩ ሰዎች 3 ሰዎች ደግሞ እንደዛው ተጠልፈው ተወስደዋል በወታደሩ በሱዳኑ ወታደር። بعد أن تم الاختطاف من قبل هذه العصابات المسماة بالقوة المشتركة قامت እነዚህ የጋራ ኃይል ሚሏቸው የሱዳን ወታደሮች በዋናው ሱዳን ኃይል የሚመራው ልክ ያልሆነ ስራ እየሰራ ነው። الجيش بإرسال تعزيزات مما ترتب على ذلك هجوم هذه الفصائل المعارضة السودانية. الجيش أرسل قوة نوعية أخرى مع تحرك الطيران وتم القضاء على هذه القوة عن بكرة أبيها. ስለዚህ ይህ በወታደሩ የሚደገፈውና የተለያዩ የሽፍታ ስራ የሚሰራውን ይህ የጋራ ወታደር የሚባለው ሊቢያዎች የግድ ራሳቸውን ለመከላከል كسر مسارته لمنقل بدب بارغو متوتال ايه نو يهونو فتفاجئنا ان خرج الجيش السوداني ووزارة الخارجية السودانية. نعم ግን አሁን የሚያሳፍረው የሱዳን የውጭ ጉዳይ ሚኒስትር እና የሱዳን ዋናው የሉዓላዊው መንግስት ማለት ቡርሃን ወጥቶ ይሄ ተደረገ ብሎ ውሸት ነገር ሲናገር ነው። حين تقول المعارضة تعني قوات الدعم السريع فقط لانه هذا هو المصطلح الذي نستعمله، هل هذا ما تعنيه؟ لا المسألة المعارضة السودانية أنا فصلتها بأنها أوكي معارضة ستل تقوامي ستل حاميتين مالتهنا ويسيبال نو على عدلهم يعني ليتشوالو النظام يراساتشو طفات على لكن النزينيوتشو بمنقس ميدقفو المعارضة السودانية من فترة البشير التي تم احتوائها بعد اتفاق السلام في 2022 بالبشر سر ينبرو بوهالا لا يكن ከአልቡርሃን ጋር ተስማምተው አንድ ላይ የጋራ ወታደር ብለው የመሰረቱት የራሳቸው ሆነ የሱዳን መንግስት የሚደገፍ ወታደር ማለት ነው። ما هي هذه القوات وسؤالك وانا احييك على هذا السؤال للتوضيح. ለምንድነው ይሄን ዜና መስማት ያለብን ብዬ ማስበው ሱዳን ላይ ኮሽ ሚለው ነገር በሙሉ ከኛ ጋር ይገናኛል። በተለይ ሊቢያና ሱዳን ከዛ ግብጽን ሲያነካካ ደግሞ ከኛ ጋር بتيازه بزو يا نغروچم አሉት بيه. للسادة المشاهدين فصيل حركة تحرير السودان الذي يرأسه أركن مناوي، أيضا فصيل جبهة تحرير السودان الذي يرأسه أحمد جبريل، أيضا እነዚህ በሙሉ አህመድ ጅብሪል መራው አንዱ የራሱ የነጻነት ታጋያለ የሆነ ነገር የሚመራው የሱዳን ሌላ እንትናል የጋራ ሆነው ደግሞ አብረው ከቡርሃን ጋር የሚሰሩበት ሁኔታ። بالإضافة إلى ذلك حركة العدل والمساواة، هذه المجموعات الآن
أسماؤها تم تغييرها بعد أن اندمجت في السلطة بموجب الاتفاق بعد إسقاط حكومة البشير الآن. የበሽርን መንግስት ከጣሉ አልበሽርን መንግስት ከጣሉ በኋላ የሶስትዮሽ የጋራ ወታደር ብለው መስርተዋል። فسميت اسم جديد ألا وهي القوة المشتركة. የጋራ ወታደር موطن تحركاتها في إقليم دارفور وفي شمال السودان، وهي التي تحالفت الآن وهي التي تسيطر على الحدود. ونحن نستغرب حديث الجيش السوداني أن الجيش الليبي متواطئ في مسألة تهريب الأسلحة، فكيف تصل الأسلحة إلى قوات الدعم السريع وأن هذه المنطقة مسيطر عليها من القوة المشتركة التي يدعمها. ሌላው የሊቢያ መንግስት ከሐሚቲ ጋር ይሰራል የምትሉትና ወታደሮቹ በመሳሪያ በዚህ በኩል አሳልፈውለታል የምትሉትም ውሸት ነው። እናንተ እዚህ ያላችሁ እንዴት ነው እናንተን አልፈን ወደ ሐሚቲ ምን ደርሰው? ስለዚህ ይሄ ውሸት ነው። الجيش السوداني المسألة الأخرى أنهم لم يقدموا أي دليل سوى كلام مرسل واتهامات. ሌላው ተራ የሆነ ወንጀል እንጂ ምንም ማስረጃ የለውም። المسألة هي مسألة حروب للأسف إقليمية، أن الجيش السوداني يتحرك للأسف بقيادته المنتمية للجماعة الإسلامية لبعض المحاور الإقليمية التي يعرفها الجميع وكل السادة المشاهدين. بعض المحاور الإقليمية التي تدعم فصائل الإسلام السياسي والتي تحالفت مع البرهان للأسف، وأدخلت الجيش الليبي بالنظر إلى أن لديه علاقات طيبة ويعني وعلاقات جيدة مع بعض أطراف الاستقرار العربي في المنطقة الآن، ولذلك هم لم يقدموا الدليل وأساءوا للأسف ولم ينظروا لما يقوم به الجيش الليبي من مساعدات للاجئين السودانيين الذين أصبحت أعدادهم تفوق. እና ሊቢያ በአሁኑ ሰዓት በጣም ብዙ የሱዳን ስደተኞችን እያስተናገደች ያለች ምንም ችግር ማትፈጠር ሀገር ናት ምናምን እያለ ነው። በነገራችን ላይ አልአማኒ ሻራው ቴንኪዩ ዛሬውኑ ልኳል ፎር ገርዱ $1000 ቴንኪዩ በጣም እናመሰግናለን። አጥናው ሻራው ኤንድ ራሄል መንጌ አምባዬ ቴንኪዩ በጣም እናመሰግናለን። ወንድም አለም ልክ ነው። በተስማማነው መሰረት ለናንተ ልዩ ሰርቲፊኬት ሰርተን በኪንግስ ኦፍ አባይና በኢትዮጵያ ኤምባሲ በአሜሪካው ስም ኢንሻአላህ ሰርቲፊኬት ሰርተን ልክላችኋለን። ኢንሻአላህ ይሄ ቃሌን አከብራለሁ። አድራሻ ላኩልኝ ኢንሻአላህ ወንድምና እህት ቤተሰቦቻችን በጣም ቴንኪው። ግን አድራሻ ላኩልን እንድንልክላችሁ ሰርቲፊኬቱን፣ ወይም እዚህ ከሆናችሁ በአካል እንሰጣችኋለን። የት ሀገር ናችሁ? እዚሁ ናችሁ? እስኪ ቴክስት አድርጉልኝ። አይ ቲንክ ቁጥራችሁ የሌላ ነው የሚመስለው ሳየው። ስለዚህ ሰርቲፊኬቱን ልካለን ኢንሻአላህ as important document። ልክ ነው። ቴንኪው በጣም ነው የምናመሰግነው። وتفوق قدرة الجيش الليبي سواء من الناحية المالية أو من غير ذلك. تنكروا لكل هذه المسألة، وبدلا من توجيه الشكر والتقدير والعرفان. ስለዚህ ለሊቢያ የተሻለ ስም መስጠት ስትችሉ ማመስገን ስትችሉ ለዋሉላችሁ ውለታዎች ቤተሰብ በመቀበል በማስተናገድ ሊቢያዎች ብዙ ነገር ሰርተዋል ለሱዳኖች። ያንን በማመስገን ፋንታ አሁን እንደዚህ ተወነጅኑላችሁ ነው የሚለው። ግን ይሄ ሁሉ ጨዋታ የሚጫወቱት ግብጾች ናቸው እንዳልኩት እኔ ልክ እኛ ጋር አንድ ላይ እንዳደረጉት ማለት ነው። ያ ኦፍ ኮርስ ይሄ ግልጽ እኮ ነው። ማን ነው ልዑል ሰገድ Egypt is afraid. Well, Egypt is a reason for Ethiopian to be unlocked or landlocked. ልክ ነው። systematically destroyed Ethiopia ልክ ነው። ሁሉም የታወቀ ነው እንደማለት منها أخرى في الجانب السوداني، ولم يتم ترسيم الحدود ما بين الدولتين. الجيش الليبي موجود في مكانه، ولكن للأسف هم يقدمون በአጠቃላይ የሊቢያ መንግስት ድንበሩን ይጠብቃል። አሁንም ቢሆን ከማንም ሽፍታ ይከላከላል። ነገር ግን አሁን የምታደርጉትን ሴራ አቆሙ ነው በአጠቃላይ ቢለው አሁን ልክ እኛ ጋር እንደሰሩት ግብጾቹ ሊቢያዎቹንና ሱዳኖቹን ያባሏቸው ነው። በዛ መሃል ጣልቃ ለመግባት ይበቻቸዋል። مواقع التواصل الاجتماعي واليوتيوب يتكلمون عن غنم سيارة للجيش وما إلى ذلك، هذا قبل أن يرد الجيش ويقوم بسحق هذه القوة تماما الآن. ولذلك نرى ما يقول አሁንም ቢሆን ምንም አይነት እንቅስቃሴ ወደ ድንበራችን ካየን አንምርም ነው እያለ ያለው። እንግዲህ ወንድሞች እህቶች ይሄንን ጀስት እንደ ዜና እንድታዩት ብዬ ነው ያመጣሁት። በተቻለ መጠን ወንድሞች እህቶች ይሄንን ካምፔን እንደግፍና እንደ
ያለውን ስሞች ጠራ አድርጌ እንደሰናበታችሁ እንዳያረዝብባችሁ እባካችሁ አግዙ ወንድሞች እህቶች። ሌላው ይህንን ጣቢያችንን ማገዝ ለሚፈልግ ደግሞ ስፔሻል የሆነ ራሱን ነግሮን ለስቱዲዮም ብሎ መላክ ይችላል። ይህን ስቱዲዮአችን አሳድገን አረብኛም 24 ሰዓትም ፕሮግራም እንድንሰራበት እንፈልጋለን። አግዙን። ለዛም ቴንኪዩ በጣም አመሰግናለሁ። ኦኬ እስኪ እንየው አንዳንድ ወንድሞች አስገብተናል ይላሉ። ቴንኪዩ ካስገባችሁ እናያለን ወንድሞች እህቶች።